ሚያዝያ 2011 ዓመተ ምህረት ተናስሊ እንደምናመሻቸው አንድ ሰዓት ሆኗል። ኢቲቪ 57 ከኢትዮጵያ ቴሌቪዥን ጀምሯል። ከዜናዎቹ ጋር አንተነህ ደግፌ ነኝ። አበይት ነጥቦች ማስቀድማለሁ። የህዝብ ተወካዮች ምክር ቤት የ3 ሚኒስትሮችን ሹመት አጸደቀ። በሱዳን ያለው የፖለቲካ ሁኔታ በህዳሴው ግድብ ዙሪያ የሚካሄደውን የሶስትዮሽ ድርድር ሊያጓትተው እንደሚችል ተገለጸ። በአፍሪካ ቀንድ ባለው ድርቅ ሳቢያ ከ23 ሚሊዮን በላይ ሰዎች አስቸኳይ ምግብ እርዳታ እንደሚያስፈልጋቸው የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ አስታወቀ። ወራችን ቆዩ። የህዝብ ተወካዮች ምክር ቤት የ3 ሚኒስትሮችን ሹመት ዛሬ አጽድቀዋል። በሹመቱ ዙሪያ ምክር ቤቱ ያደረገውን ውይይት የተከታተለው አዝመራው ሞሴ ተከታዩን ዘገባ አዘጋጅቷል። የህዝብ ተወካዮች ምክር ቤት ባካሄደው 34ኛ መደበኛ ጉባኤ አዳዲስ ሹመቶችን ሰጥቷል። በዚህ ወቅት የመንግስት ረዳት ተጠሪ ሚኒስትር ዴኤታ አቶ ጫላ ለሚ ተሿሚ ሚኒስትሮችን በተመለከተ የውሳኔ ሀሳቡን ለምክር ቤቱ አቅርበዋል። የመጀመሪያው እጩ የተከበሩ አቶ ለማ መገርሳ ዋቆ የኦሮሚያ ክልላዊ መንግስት ፕሬዝዳንት ሆነው በማገልገል ላይ ያሉ ሲሆን አሁን የታጩበት የኃላፊነት ቦታ የሀገር መከላከያ ሚኒስቴር ሚኒስትር። ሁለተኛው የተከበሩ አቶ ገዱ አንዳርጋቸው አለነ የአማራ ብሔራዊ ክልላዊ መንግስት ርዕሰ መስተዳድር ሆነው ያገለገሉ ሲሆን አሁን የታጩበት የኃላፊነት ቦታ የውጭ ጉዳይ ሚኒስቴር ሚኒስትር። ሶስተኛ የተከበሩ ኢንጂነር አይሻ መሐመድ ሙሳ የሀገር መከላከያ ሚኒስትር ሆነው እያገለገሉ ያሉና አሁን የታጩበት የኃላፊነት ቦታ ካላቸው የምህንድስና ሙያ አኳያ ታይቶ የከተማ ልማትና ኮንስትራክሽን ሚኒስትር ሆነው ታጭተዋል። ስለዚህ የተከበረው ምክር ቤት እነዚህን እጩዎች ተቀብለው እንዲያጸድቅልን በማክበር አቀርባለሁ። አመሰግናለሁ። ይህ ውሳኔ ሀሳብም በምክር ቤቱ አባላት የተለያዩ ሀሳቦችን አስነስቷል። ከዚህ በፊት የሾምናቸው አሁን ለምንድን ነው የተቀየሩት? ሁለተኛ የክልል ፕሬዝዳንቶች ናቸው መጥተው ያሉት። ክልል ውስጥ መምራት አቅቷቸው ነው ወደዚህ እየመጡ ያሉት ወይስ የበለጠ ከክልሉ ይሄ አሁን የሚሰጣቸው የበለጠ አቅም ስላላቸው? እዚህ ላይም ማብራሪያ ያስፈልገናል። ስለዚህ አንድ ተርም ቢያንስ አንድ ሚኒስተር አንድ ተርም መቆየት አለበት። ስለዚህ ሽሞቱ ጎርፍ ሆነ፣ ሲነሱም ጎርፍ ሆኑ። ስለዚህ ይሄ ቢታይ ጥሩ ይመስለኛል። አመሰግናለሁ። በተለያየ ጊዜ የተለያዩ ሚኒስተር ቦታዎች ላይ መቀያየር አለ። በተለያየ ቦታ የምንቀያየራቸው ከሆነ አንዱን ልምድ ሳይዙ ወደ ሌላው ልምድ የሚሸጋገሩበት ሁኔታ ለስራውም ትልቅ እንቅፋት ይሆናል። ወደፊት እንዲህ አይነት ነገር ቢታረም መጀመሪያ በጥናት ላይ የተመሰረተ ምደባ የሚደረግበት ሂደት ቢስተካከል የሚል አስተያየት ነው ያለው። ክቡር አቶ ለማ መገርሳ እንደተነገረው በርካታ ስራዎችን የሰሩ ናቸው። አገልግሎታቸውም ስራቸውን ሲሰሩ በውጤታማነት እንደሰሩ በተለይም ይሄ ለውጥ እንዲመጣ ከፍተኛ ጥረት ያደረጉ ጠንካራ ጓድ እንደሆኑ ይታወቃል። በሀገሪቱ ውስጥ ይታወቃሉ። ክቡር አቶ ገዱ አንዳርጋቸውም ይሄ ሀገራዊ ለውጥ እንዲመጣ ከፍተኛ ጥረት ካደረጉት ሰዎች አንዱ ናቸው ብዬ አምናለሁ። ስለዚህ መሾማቸው ትክክል ነው ብዬ አምናለሁ። ኢንጂነር አይሻ በተመለከተም ወደ ሙያቸው ነው የተመለሱ የሚል ሐሳብ አለኝ ነው። የመንግስት ረዳት ተጠሪ የሆኑት አቶ ጫላ ለሚም በምክር ቤቱ ለተነሱ ሐሳቦች መልስ ሰጥተዋል። ከሹመት የተነሳ ሰው የለም።
የቦታ መቀያየር ካልሆነ በስተቀር ሌሎቹ አዳዲስ ሹመት የተሰጡ ናቸው። ሁለተኛ የክልል ፕሬዝዳንቶች ስለሆኑ አሁን ወደዚህ የመጡበት ሁኔታ ምንድነው የሚለውን ነገር ቀደም ከተከበሩ የምክር ቤት አባላት የተነሳው አስተያየት ነው። የተለየ ችግር ስላለ አይደለም። እነዚህ በክልል ደረጃ ያሳዩትን ጥሩ አቋም በፌደራል ደረጃም አጠቃላይ አገራዊ አንድነቱን በማጠናከር ሂደት ውስጥ የራሳቸውን ሚና እንዲጫወቱና ጠንካራ አገራዊ አንድነትን ለማምጣት በሚያስችል አግባብ እንዲመራ ፌደራል መንግስት እነዚህን ሰዎች ማምጣት አስፈላጊ ነው ተብሎ ስለታመነበት በዚህ መልኩ የመጡ ስለሆነ የተከበረው ምክር ቤት ይሄንን ግንዛቤ ውስጥ በማስገባት የቀረበውን ሹመት እንዲያጸድቅ ጠይቃለሁኝ። የቀረቡ ሀሳቦችን ግን እንዳለ የምንቀበላቸው መሆኑን ለመግለጽ ነው። አመሰግናለሁ። ከዚህ በመነሳትም ምክር ቤቱ አቶ ለማ መገርሳን የመከላከያ ሚኒስትር፣ አቶ ገዱ አንዳርጋቸውን የውጭ ጉዳይ ሚኒስትር እንዲሁም ኢንጂነር አይሻ መሐመድን የከተማ ልማትና ኮንስትራክሽን ሚኒስትር አድርጎ በአንድ ተቃውሞ በ5 ድምፅ ታቅቦ በአብላጫ ድምፅ ሹሟል። በቀኑ የአራት ማዕዘን ዜናችን ስቱዲዮ ተገኝተው ማብራሪያ የሰጡት የቀድሞው ዲፕሎማት ዶክተር ኪሮስ ሱልጣን የሚኒስትሮቹ ስልጣንና ሹመት ተገቢ ነው ብለዋል። አንደኛ እውቀት አላቸው እነዚህ ሰዎች፣ ችሎታ አላቸው። ሁለተኛ አንድ ሚኒስትር ደግሞ ብቻውን አይደለም የሚሰራው፣ መሪ ነው እንጂ ማናጀር አይደለም። መሪነትና ማኔጅመንት የተለያዩ ነገሮች ናቸው እና በኤክስፐርቶች፣ በአዋቂዎች፣ በምሁራን፣ በሚኒስትር ዴኤታዎች፣ በልዩ አማካሪዎች የተከበቡ ናቸው። መከበባቸው ብቻ ሳይሆን በእነሱ እንደ አይነ ስውር ይመራሉ ማለት ብቻ ሳይሆን ወሳኝ የሆኑ ውሳኔ የመስጠት አቅምና ብቃት አላቸው። ሌላ ደግሞ ከአማካሪዎቻቸው ሐሳብን የመቀበል፣ የማመዛዘን፣ የማገናዘብ ብቃትና ችሎታ አላቸውና ሊመሩት ይችላሉ። የሚያስቸግር ነገር አለ ብዬ አልገምትም። በሌላ በኩል የጨፌ ኦሮሚያ ዛሬ ባካሄደው አስቸኳይ ስብሰባ አቶ ሽመልስ አብዲሳን የኦሮሚያ ክልላዊ መንግስት ምክትል ፕሬዝዳንት አድርጎ ሾሟል። አቶ ሽመልስ የፕሬዝዳንትነቱን ስራ ደርበው የሚሰሩ ይሆናል። አቶ ሽመልስ በጨፌው ፊት ቃለ መሐላም ፈጽመዋል። ዘገባው የኦቢኤን ነው። ኢቨን እንዳለ አቶ አዲሱ አረጋ የኦሮሞ ዲሞክራቲክ ፓርቲ ኦዲፓ ማዕከላዊ ጽሕፈት ቤት ኃላፊ ሆነው ተሹመዋል። አቶ አዲሱ አረጋ ዶክተር አለሙ ስሜን በመተካት የኦዲፒ ማዕከላዊ ጽሕፈት ቤት ኃላፊ ሆነው የተሾሙ ሲሆን ከዚህ ቀደም የኦዲፒ የገጠር ፖለቲካ ዘርፍ ኃላፊ ነበሩ ሲል ኦቢኤን ዘግቧል። ኢትዮጵያና ቻይና ረጅም ዓመታት ያስቆጠረ ግንኙነታቸውን በተለያዩ ትብብሮች አጠናክረው መቀጠላቸውን በኢትዮጵያ የቻይና አምባሳደር ታንጂያን ገለጹ። አምባሳደሩ በቅርቡ በቤጂንግ ለሁለተኛ ጊዜ የሚካሄደውን ቤልት ኤንድ ሮድ ፎረም ምክንያት ማድረግ መግለጫ ሰጥተዋል። ቻይና ከሀገራት ጋር ያላትን ትስስር የበለጠ ማጠናከር ዓላማ አድርጎ በተነደፈው የቤልት ኤንድ ሮድ ኢኒሼቲቭ ፎረም ላይ ጠቅላይ ሚኒስትር ዶክተር አብይ አህመድን ጨምሮ በርካታ የአፍሪካ፣ አውሮፓና ኤዥያ ሀገራት መሪዎች እንደሚሳተፉ ማረጋገጫ ሰጥተዋል ብለዋል። ኢኒሼቲቭ ኢትዮጵያና ቻይና ያላቸውን ስትራቴጂያዊ አጋርነት የበለጠ በማጠናከር ረገድ ትልቅ ሚና ተጫውቷል ብለዋል አምባሳደር ታንጂያን። የመጀመሪያ ቤልት ኤንድ ሮድ ፎረም እንደ አውሮፓውያን አቆጣጠር በ2017 የተካሄደ ሲሆን የ29 ሀገራት መሪዎች ተሳታፊ ሆነው ነበር። የፌዴሪ ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንን ከኔፓል አቻቸው ጋር ተወያዩ። ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንን የኔፓል አቻቸው እንዲሁም የኔፓል የጤና ጥበቃ ሚኒስትርን ዛሬ በጽሕፈት ቤታቸው ተቀብለው አነጋግረዋል።
በውይይታቸውም በኢትዮጵያና በኔፓል መካከል በቀጣይ ያለውን የሁለትዮሽ ግንኙነት ለማሳደግ መስማማታቸውን የምክትል ጠቅላይ ሚኒስትር ጽሕፈት ቤት አስታውቋል። የአማራና ቅማንት ህዝቦችን አብሮነት ለማጠናከር የተዘጋጀ የእርቀ ሰላም ኮንፈረንስ በምዕራብ ጎንደር ገንዳ ውሃ ከተማ አስተዳደር ተካሄደ። በኮንፈረንሱ ላይ የአማራ ክልል ርዕሰ መስተዳድር ዶክተር አምባቸው መኮንን እንዲሁም የዞንና የወረዳ ከፍተኛ የሥራ ኃላፊዎች፣ የሃይማኖት አባቶችና የሀገር ሽማግሌዎች ተሳታፊ ሆነዋል። በህዝቦች መካከል ግጭት ለመፍጠር የሚፈልጉ ኃይሎች ክፍተት ባለመስጠት የመቻቻልና የአብሮነት ሴቶችን አጠናክሮ መቀጠል እንደሚገባ በኮንፈረንሱ ላይ ተገልጿል። በኮንፈረንሱ ላይ የተሳተፉት የምዕራብ ጎንደር ነዋሪዎች በሰጡት አስተያየትም በአካባቢው ተፈጥሮ የነበረውን ችግር መቅረፍ ወደ ቀድሞ ሰላም ለመመለስ ያስፈልጋል ማለታቸውን የዘገበው የአማራ ብዙሃን መገናኛ ድርጅት ነው። በሱዳን ያለው የፖለቲካ ሁኔታ በህዳሴው ግድብ ዙሪያ የሚካሄደውን የሶስትዮሽ ድርድር ሊያጓትተው እንደሚችል የናይል ተፋሰስ መድረክ አስታወቀ። በድርድሩ ከኢትዮጵያ ጎን የቆመችው ሱዳን የያዘችው አቋም ብሔራዊ ጥቅሟን የሚያስጠብቅላት መሆኑንም ተገልጿል። አለማየሁ ታደለ ተጨማሪ አለው። ኢትዮጵያ የታላቁ የኢትዮጵያ ህዳሴ ግድብ ግንባታን ጅማሮ ከ8 ዓመታት በፊት ማብሰሯን ተከትሎ የናይል ወንዝ የታችኛው ተፋሰስ አገራት ከሆኑት ሱዳንና ግብጽ ጋር በግድቡ ዙሪያ በተደጋጋሚ የሶስትዮሽ ድርድር ስታደርግ ቆይታለች። ሀገራቱ በመሪዎች ደረጃ የመርሆች መግለጫ ስምምነት የተፈራረሙ ሲሆን በቀጣይም ሊደራደሩባቸው በይደር ያቆዩዋቸው ጉዳዮች ነበሩ። ይሁንና በሱዳን እየታየ ያለው ወቅታዊ የፖለቲካ ሁኔታ ድርድሩን ሊያጓትተው እንደሚችል ነው በናይል ተፋሰስ መድረክ የምስራቅ ናይል የቴክኒክ አህጉራዊ ጽሕፈት ቤት ዳይሬክተር አቶ ፈቅ አህመድ የተናገሩት። በተለያየ መልኩ ስናየው የተፋሰሱ ትብብር ላይ ራሱ ተጽዕኖ አለው። በተለይ መረጃ ካልተገኘ ይሁንታ ካልሰጡ የጥናት ውጤቶች ላይ ፕሮጀክቶች ላይ እንደዛ አይነት ተጽዕኖዎች ይኖሩታል። ህዳሴ ግድብን በተመለከተ ኢትዮጵያ፣ ግብጽና ሱዳን ግድቡ ዙሪያ ላይ የሚያደርጉት ውይይት አለ። ያ ውይይት የሚካሄደው ሶስቱም ሀገራት ሲሳተፉ ብቻ ነው። ሱዳን ካልተሳተፈች ሁለቱ ብቻ የሚሰሩት ምንም ጉዳይ ወይንም ደግሞ ወደፊት የሚሄዱበት ምንም ጉዳይ የላቸውም። በተወሰነ ደረጃ ሊያዘገየው ይችላል የሀገራቶቹን ውይይት። በሶስትዮሽ ድርድር ወቅት ከኢትዮጵያ ጎን የቆመችው ሱዳን የያዘችው አቋም ብሔራዊ ጥቅሟን የሚያስከብር በመሆኑ አሁንም በአጋርነቷ ትቀጥላለች የሚል እምነት እንዳላቸውም ገልጸዋል። ለብሔራዊ ጥቅም ብለው ነው የደገፉት። ብሔራዊ ጥቅሙ አሁንም አለ፣ ወደፊትም ይኖራል። ፍላጎታቸው ነው። መንግስት ይቀየር፣ ማንኛውም መንግስት ይሁን የዛ መንግስት ትልቁ ኃላፊነት የአገሩን ብሔራዊ ጥቅም መጠበቅ ነው፣ ማስከበር ነው እና ማንም ይምጣ ማንም ያ ብሔራዊ ጥቅም እስካለ ድረስ ብሔራዊ ጥቅም እስከፈለጉ ድረስ ድጋፉን ይቀይራሉ ወይንም ደግሞ ድጋፉን ይቀንሳሉ የሚል እምነት የለኝም። ምናልባት ኃላፊነት የማይሰማው ሰው ከመጣ ለፖለቲካ ፍጆታ ብሎ በተወሰነ ደረጃ ድጋፍ ሊቀንስ ይችል ይሆናል። ያ የፖለቲካ ፍጆታ ነው የሚሆነው። እንግዲህ የሚወሰነው ሁኔታው ሲከሰት የምናየው ነው የሚሆነው። ሱዳን በያዘችው አቋም እንድትቀጥልም ሆነ ድርድሩ በታቀደለት የጊዜ ሰሌዳ እንዲከናወን በኢትዮጵያ በኩል የሚሰራው ዲፕሎማሲያዊ ስራ ተጠናክሮ መቀጠል እንዳለበትም ጠቁመዋል። በኃይል ተሳስረናል፣ በኢንፍራስትራክቸሮች ተሳስረናል። በብዙ መልኩ ቅንጅት አለ፣ ትስስር አለ። ያንን አጠናክሮ መሄዱ ለኢትዮጵያ የብሔራዊ ጥቅሙ አካል ነው የሚሆነውና መንግስት በዛ ላይ በሰፊው እየሰራ ነው ያለው። ግን ተጠናክሮ መቀጠል መቻል ያለበት ይመስለኛል። ሱዳን ውስጥ ሰላምና መረጋጋት መኖሩ ለኢትዮጵያ በጣም ጠቃሚ ነው የሚሆነው። በግድቡም ዙሪያ እንደዚሁ በተለይ አዳዲስ መሪዎች በሚመጡበት ወቅት ውዥንብር እንዳይፈጠር ይህንን የሚያውቁበትን ሁኔታ ማመቻቸት ትላልቅ የዲፕሎማሲ ስራዎች መሰራት ያለበት ይመስለኛል። በናይል ተፋሰስ መድረክ የምስራቅ ናይል የቴክኒክ አህጉራዊ ጽሕፈት ቤት ግብጽ፣ ሱዳን፣ ኢትዮጵያና ደቡብ ሱዳንን በአባልነት ያቀፈ ነው። ከተመረቀ 4 ወራትን ያስቆጠረው የጅማ ኢንዱስትሪያል ፓርክ እስካሁን ስራ ለመጀመሩ ተገለጸ። ፓርኩ ያለበትን ደረጃ ለሪፖርተራችን መለስ አምዴ ተመልክቶ ተከታዩን ዘገባ አዘጋጅቷል። 1.6 ቢሊዮን ብር በላይ በሆነ ወጪ የመጀመሪያው ምዕራፍ የጅማ ኢንዱስትሪ ፓርክ ግንባታው ተጠናቆ ለአገልግሎት እንዲውል ከ4 ወራት በፊት በጠቅላይ ሚኒስትር ዶክተር አብይ አህመድ መመረቁ ይታወሳል።
ይሁን እንጂ ተጠናቆ በሙሉ አቅሙ ወደ ስራ ሲገባ በቋሚነት 10,000 ለሚሆኑ ዜጎች የስራ ዕድል ይፈጥራል ተብሎ ተስፋ የተጣለበት የኢንዱስትሪ ፓርኩ ከተመረቀ ወራት ቢቆጠሩም አገልግሎት መስጠት ግን አልጀመረም። በዋናነት በጨርቃጨርቅ ምርትና በግብርና ምርቶች ማቀነባበሪያ ከ10,000 በላይ ስራ አጥ ወጣቶችን ወደ ስራ ያስገባል ተብሎ የነበረው የጅማ ኢንዱስትሪ ፓርክ ከተመረቀ 4 ወራት ተቆጥረዋል። ይሁን እንጂ የኢንዱስትሪ ፓርኩ ምንም አይነት ስራ አልጀመረም። ከባለ ሀብቱ ጋር ስምምነት ለማድረግና በሌሎች ምክንያቶች ፓርኩ ተመርቆ በተባለለት ወቅት ወደ ስራ አልገባም ያሉት የጅማ ከተማ የኢንተርፕራይዝና ኢንዱስትሪ ልማት ጽሕፈት ቤት ምክትል ኃላፊው አቶ ሃይደር ድርብ በርካታ ስራ አጥ ወጣቶች ቅሬታን እንዲያነሱ ምክንያት ሆኗል ብለዋል። የጅማ ኢንዱስትሪ ፓርክ ከተመረቀ አንስቶ እስካሁን ስራ ውስጥ ያልገባበት ምክንያት የመጀመሪያ ኦልሬዲ ከተመረቀ በኋላ ማኔጅመንቱን የማስተካከልና ማኔጅመንቱን የማሟላት ሂደት ነው የተካሄደው። ቀጥሎ ደግሞ ባለሀብቶች መተው ያለውን ሁኔታ አይተው ኦልሬዲ ወደ ስራ እንዲገቡ ደግሞ የተለያዩ በኢትዮጵያ ኢንቨስትመንት ኮሚሽን ሰፊ ስራ ሲሰራ ነው የነበረው። ከመዘግየቱ ጋር ተያይዞ እኛም ስናነሳ የነበረው ፕሮብሌም ነው። ነገር ግን እስካሁን ለምን ዘገየ አግባቡ ደግሞ የሚለውን ከኛ በበለጠ የኢትዮጵያ ኢንቨስትመንት ኮሚሽን ጋር እኛም ጠየቅን ስለነበረ ዘግይቷል። ብዙ ወጣቶችም ወደ ስራ ለመግባት ከሚያነሱት ጥያቄ ጋር ተያይዞ የኛም ተቋም ይሄን ኃላፊነት ስላለበት ይሄ በዛ ደረጃ እየታየ ነው። ሆኖም ባለሀብቶች ወደ ፓርኩ ገብተው ስራ እንዲጀምሩ የተጀመሩ ድርድሮች ውጤታማ የሆኑ መምጣታቸውንም ጠቁመዋል። ባለሀብት በመለየትና ባለሀብት በማፈላለግ ይሄንን አስተላልፎ የሚሰጠው የኢትዮጵያ ኢንቨስትመንት ኮሚሽን ነው። ይሄ ኮሚሽን አሁን ባለውኛ ባለን መረጃ መሰረት ኦሬዲ 4 ባለሀብቶች ጥናት አድርገው አግሪመንት ላይ እንዳሉ ነው። የከተማ አስተዳደሩ የኢንዱስትሪ ፓርኩን በሙሉ አቅሙ ወደ ስራ ለማስገባት እየሰራ መሆኑንም ገልጸዋል። ለኢቲቪ ዜና መለሰ አምዴ ጅማ። ህወሓት ከኢህአዴግ ፓርቲዎች ጋር በጋራ ለመስራት የፈረመውን የቃል ኪዳን ሰነድ ሊያከብር ይገባል ሲሉ የአረና ትግራይ ለዲሞክራሲና ሉዓላዊነትና ትግራይ ዲሞክራሲያዊ ትብብር ፓርቲዎች ጠየቁ። ለገብረ እግዚአብሔር ኃይሉ ዘገባ ተስፋዬ ለምቤሳ። የአረና ትግራይ ለዲሞክራሲና ሉዓላዊነት እንዲሁም የትግራይ ዲሞክራሲያዊ ትብብር ፓርቲዎች በወቅታዊ ጉዳዮች ላይ በጋራ መግለጫ ሰጥተዋል። ፓርቲዎቹ በመግለጫቸው በትግራይ የፖለቲካ ስነ ምህዳሩን ከማስፋት ይልቅ እየጠበበ የመጣበት ሁኔታ እየተፈጠረ በመሆኑ አሳስቦናል ብለዋል። የአረና ትግራይ ሊቀመንበር አቶ አብርሃ ደስታ በቅርቡ በሀገር ውስጥ ባሉ ፓርቲዎች መካከል የተፈረመው የቃል ኪዳን ሰነድን ህወሓት ሊያከብሮ ይገባል ብለዋል። ከሰሜንም ከደቡብ የመጡ ባንዳዎች፣ ተላላኪዎች ምናምን እያለ ስም እያጠፋ ነው ያለው። ይሄ የአሰራር ቃል ኪዳን ሰነዱ ይጻረራል፣ ይቃወማል፣ ይጣረሳል ከዚህ አንጻር። ስለዚህ ይሄ ነገር ያሳስበናል። ምክንያቱም በመግለጫው ህወሓት የፖለቲካ ፓርቲ አልቀበልም አይነት ነው ያለው። በሌላ አባባል የፖለቲካ ምህዳር አይኖርም፣ እዘጋለሁ፣ የሚቃወምኝን ሰው እገድላለሁ፣ አስራለሁ አይነት ማስፈራሪያ ነው የጻፈው። ይሄ ኢህአዴግ ከሰጠው መግለጫ ጋር ይጻረራል፣ አብሮ አይሄድ። የትግራይ ዲሞክራሲያዊ ትብብር ፓርቲ የድርጅት ክፍል ኃላፊ አቶ መኮንን ዘለለው በበኩላቸው በነጻነት መንቀሳቀስ አልቻልም ነው ያሉት። አገሩ ህዝቡ በጠላት እንደተከበበ ተደርጎ ሰላም እንደሌለው እየሰበክ ግን አዲስ አበባ ሄደ ስለ ሰላም ተነጋግረህ አብረን እንሰራለን ለአንድነት እንሰራለን ብሎ መናገሩ በእውነት ከሆነ እኛ ደስታችን ነው። ሚያዝያ 6 ቀን 2011 በሀገር አቀፍ ደረጃ በተካሄደው የጽዳት ዘመቻ በኩያ ከተማ አካባቢያቸውን በማጽዳት ላይ የነበሩ የድርጅታችን አባላቶች ባልታወቀ ምክንያት ታስረው አሁን የት እንደደረሰው አልታወቀም። ስለሆነም የአባላቶቻችን ደህንነት ያሳስበናል ሲሉ የአረና ትግራይ ሊቀመንበር አቶ አብርሃ ደስታ ተናግረዋል። ከ40 በላይ ከ40 እስከ 50 የሚሆኑ ወጣቶች ታስረዋል። የኛ አባላትም አሉ፣ የኛ ደጋፊዎችም አሉ። የህዝብ ተወካዮች እዛ የህዝብ ብሶት ለመንግስት እንዲያቀርቡ የህዝብ ጥያቄ እንዲያቀርቡ የተመረጡ የኮሚቴ የእንደርታ ህዝብ ኮሚቴ ብሎ የመረጣቸው ሰዎችም እዛ ታስረዋል። ስለዚህ የሚቃወሙ ሰዎች ከታሰሩ ከተሰደቡ ፓርቲዎች ባንዳ ተብለው ከተሰደቡ ይሄ ኢህአዴግ ከፈረመው ጋር
አብሮ አይሄድም። የመቀለ ከተማ የጸጥታ አስተዳደር ምክትል ኃላፊ አቶ የማን አረጋዊ በሰጡት ምላሽ በወቅቱ የኩያ ከተማ ሰላምን ለማደፍረስ ሲንቀሳቀሱ የተገኙ ከ10 የማይበልጡ ሰዎች በቁጥጥር ስር ውለው ጉዳያቸው በፍርድ ቤት መታየት ጀምረዋል ብለዋል። እኔ ናይ ዓረና ናይ ካሊን ዝፈልጦን ታሽመ ይብለኝ ተናሰግን ፍትኸባቢ ተወሰነ ጸረ ሰላም ኃይል እኔ የአረና ይሁን የሌላ ድርጅት አባላት መሆናቸውን የማውቀው ጉዳይ የለም። በወቅቱ ህብረተሰቡ ሰላሙና ደህንነቱ ተጠብቆ ያለ የህዝቡን ሰላምና ደህንነት ለማደፍረስ ሰልፍ በማስመሰል በአካባቢው የጸረ ሰላም ኃይል የሚመስል ግርግርና ሁከት ተፈጥሯል። በዚህ የተነሳ የጸጥታ መደፍረስ የፈጠሩ ሰዎች ካለምንም ችግር በሰላማዊ መንገድ ስርዓት እንዲይዙ ተደርጎ በቁጥጥር ስር ውለዋል። በኢትዮጵያ የተሰራው የመጀመሪያው ባለሞተር ማረሻ ተመረቀ። ቴክኖሎጂው የአገሪቱን ግብርና ለማሻሻል ሚናው ከፍተኛ እንደሚሆንም የኢኖቬሽንና ቴክኖሎጂ ሚኒስቴር አስታውቋል። ሙሉ ግርማ ተጨማሪ ያለው ለዘመናት ከባህላዊ አስተራረስ ዘዴ ያልተላቀቀው የኢትዮጵያ ግብርና ዘመናዊነትን መላበስ ከብዶት ዳዴ ሲል ይስተዋላል። ከ80 በመቶ በላይ በግብርና የሚተዳደረው የኢትዮጵያ ሕዝብ መሰረቱን ያደረገው በበሬ ጫንቃ ላይ ነው። ታዲያ የግብርናው ስራን ለማሻሻል አርሶ አደሩንም ህይወት ለመቀየር በቴክኖሎጂ መደገፍ አይነተኛ አማራጭ ነው። በኢኖቬሽንና ቴክኖሎጂ ሚኒስቴር በሀገር ውስጥ ዲዛይን ተደርጎ የተሰራው በእጅ የሚያዝ የሞተር ማረሻ በግብርናው ዘርፍ የተሻለ ሚና እንደሚጫወት አምኖበታል። ለየት የሚያደርገው አንዱ ከኢንጂኑ በስተቀር 100% ሙሉ በሙሉ በሚባል ደረጃ ሀገር ውስጥ መሰራቱ አንዱ ይሄ ነው። ሁለተኛ ይሄ ማረሻ ወኪንግ ትራክተር እንዳነሳሁት አዲስ አይደለም። ዓለም ላይ አሉ። በተለይ የኤዥያ ሀገራት በብዙ ይጠቀሙበታል። ግን እነሱ የሚጠቀሙበት ለሩዝ እርሻ ለሩዝ ማሳ ነው። መሬቶቻቸውም ረገረጋማ የሆነና በጣም ለስላሳ መሬት ነው። ስለዚህ ብዙዎቹ ገበሬዎቻችን በመንግስትም በግልም ተገዝተው ሲመጡ ብዙ ጊዜ ይበላሻሉ። ምክንያቱም የኛ መሬት የኢትዮጵያ መሬት ድንጋያማና ጠንካራ መሬት በመሆኑ ስለዚህ ያንን ታሳቢ ያደረገ ዲዛይን አለው ማለት ነው። በጣም ቢበዛ ከአንድ ጥማድ ከሁለት በሬዎች ማለት ነው ያነሰ ዋጋ በሚኖረው ከተሻለ ደግሞ ማስ ፕሮዳክሽን በጣም በብዛት ሲመረት ከአንድ በሬም ያነሰ ዋጋ ሊኖረው የሚችል ከኢኖቬሽንና ቴክኖሎጂ ሚኒስቴር ጋር በመተባበር የሞተር ማረሻውን የሰራው በማሽነሪ ማኑፋክቸሪንግ ላይ የተሰማራው ሮዳ ቢዝነስ ግሩፕም ሞተሩን ብቻ ከጣሊያን በማስመጣት ሙሉ አካሉን ሊሰራ ችሏል። እኛ ሙሉ ለሙሉ ነው የምናመርታት ኢትዮጵያ ውስጥ ሜዲን ኢትዮጵያ ሙሉ ለሙሉ። ነገር ግን አሁን ለመጀመሪያ ጊዜ ሞተር ለማምረት ረዘም ያለ ጊዜ ስለሚያስፈልገን ከ6 ወርና ከአመት በላይ እዚሁ ሙሉ ለሙሉ ሞተሩን ማምረት እንቅስቃሴ ላይ ነን። ሞተር ማረሻውን በብዛት በማምረትም ለአርሶ አደሩ ለማዳረስ እንደሚሰራም የኢኖቬሽንና ቴክኖሎጂ ሚኒስቴሩ ይናገራል። ማስ ፕሮዳክሽኑ የሚሰራበት ከሌሎች ከግለሰብ ከግልም ከመንግስትም ተቋም ጋራ የማኑፋክቸሪንግ የማስ ፕሮዳክሽን ስትራቴጂ እየነደፍን ነው ያለነው። ስለዚህ በቀን በጣም ብዙ ሺዎች የሚመረቱበት አይነት ማኑፋክቸሪንግ ፋሲሊቲ ላይ እየተነጋገርን ነው። የሮዳ ቢዝነስ ግሩፕም የሞተር ማረሻው የተለያዩ አገልግሎት እንዲሰጥና ለአርሶ አደር የሚበልጥ ምቹ እንድትሆንም እንደሚሰራም ይገልጻል። ነዳጁን ደግሞ እዛው ገበሬ ቀበሌ ማህበሩ ላይ አንዳንድ የባዮዲዝል ናፍጣ ኤክስትራክት ማድረጊያ ማሽኖችን ፕሮቫይድ እናረጋለን እናመርታለን ማለት ነው። በቀጣይ ከዚህች ቀጥለን ለዚህችም ትራክተር ደግሞ ማረሻ፣ መከስከሻ፣ ዘር መዝሪያ፣ መድኃኒት መርጫ እንደገና ደግሞ ኮምባይነር አጭዳ ምትወቃም ትሆናለች ማለት ነው ትራክተሯ። ከዚህ ቀጥሎ የምንሰራው ይሄንን ነገር ነው። ሀገሪቱ ሀብት የሆነው ግብርና ይበልጥ ማዘመንና በቴክኖሎጂና በምርምር መታገዝ እንደሚኖርበትም ኢኖቬሽንና ቴክኖሎጂ ሚኒስትሩ ዶክተር ኢንጂነር ጌታሁን መኩሪያ ገልጸዋል። የኢትዮጵያን ባህላዊ እሴቶች ተጠብቀው ከትውልድ ወደ ትውልድ እንዲተላለፉ ለህብረተሰቡ ግንዛቤ ማስጨበጥ እንደሚገባ የባህል ምሁራን ገለጹ። በዚህ ስራ ውስጥ መምህራንና ወላጆች ኃላፊነታቸውን ሊወጡ ይገባል ተብሏል። አዲስ ዓለም ተሾመ ተጨማሪ አላት። የስነ ምግባርና የስነ ዜጋ ትምህርት ክፍለ ጊዜ ላይ ነው እዚህ ክፍል የደረስ ነው። መምህርቷ ስለ ኢትዮጵያውያን ባህላዊ እሴቶች ታስረዳለች። ተማሪዎች ይወያያሉ፣ የተረዱትንም ያቀርባሉ። ኢትዮጵያዊ እሴቶቻችን የምንላቸው ማክበር ናቸው።
ማክበር ማለት ታላላቆቻችንን ማክበር፣ ሴቶችን ማክበር፣ ነፍሰ ጡር የሆኑትን ማክበርና እርስ በርስ መከባበር ናቸው። ይህ ከሌሎች ዓለማት የሚለየን አንዱ እሴት ነው። መምህራን ስትገባ የተነሳንበት ምክንያት ለእሷ አክብሮትን መስጠታችን ነው። የሚፈጥርብን ስሜት ደግሞ እኛ ጥሩ ስነ ምግባር እንዳለን እንዲሁም ይህን ያስተማረን ሰው ደግሞ ወላጆቻችን፣ መምህሮቻችን እና ከኢትዮጵያዊነት ጋር የሚያገናኘው ነገር ደግሞ ኢትዮጵያዊነት ሰው አክባሪነት እንደሆነ እናውቃለን እና ኢትዮጵያዊነት ከድሮ አባቶቻችን ጀምሮ የመጣ ነው። ሰው ሲመጣ መነሳታችን። የስነ ዜጋና የስነ ምግባር መምህርቷ አይናለም ተፈሪ ኢትዮጵያውያን እሴቶችን ከትውልድ ወደ ትውልድ ለማስተላለፍ የሁሉም መሰረት ልጆች ናቸውና መምህራንም ወላጆችም ይህን ኃላፊነታቸውን ሊወጡ ይገባል። በተለይ መከባበር ላይ ያሉ ሴቶቻችን እያደር እየተሸረሸሩ ነው። ምንድነው የሆነው? በትክክል በትምህርት ቤቶች በተለይ እነዚህን ተረካቢ ዜጋ መሰረት አስይዞ የመሄድ ክፍተቶች ይታያሉ። ምክንያቱም ከቤት ጀምሮ ያለው ነገር መያያዝ አለበት። እዚህ አካባቢስ የመከባበር ለአቅመ ደካማ ቅድሚያ የመስጠት ልምድ ምን ይመስላል ስንል ጠየቅን። ለአቅመ ደካሞችና ለሌሎች ቅድሚያ ለሚያስፈልጋቸው ሰዎች ወጣቱ ይተባበራል። አንዳንዴም በምን አገባኝ ስሜት ራሱን ብቻ የሚያስቀድምም አይጠፋም አሉን ያነጋገርናቸው ነዋሪዎች። የሚተባበሩሽም አለ፣ ልጅ ይዛለች ወይም ነፍሰ ጡር ናት፣ ገብተንም የሚነሱልን ከመቀመጫቸውም ቅድሚያ የሚግቡ ብለው ብዙ ሰልፍ ኖሮ ሳለ ግን ቅድሚያ የሚሰጡን አሉ። በዛው ልክ ደግሞ ገፍተውሽ እስከምትወርቂ ድረስ ራሱ ገፍተውሽ ደግሞ ሮጠው የሚገቡ ብዙ ወጣቶችም አዛውንቶችም አሉ። ገና ከህፃናት ላይ ሀገር መስራት ያለባት ከህፃናት ላይ ሴትም ባለው ምን እንደሆነ ራሱ ብዙ ሰው የሚያውቅ አይመስልም። አዎ የግንዛቤም በትምህርትም ደረጃ ከመስጠት ያሉባቸው ናቸው። ሀገር በቀል ባህላዊ እሴቶች ተጠብቀው ከትውልድ ወደ ትውልድ ለማስተላለፍ ለህብረተሰቡ ግንዛቤ የመፍጠርና እሴቶችን ለተተኪው ትውልድ ማስተላለፍ እንደሚገባም የምሁሩ ምክረ ሀሳብ ነው። በሀገሪቱ ለዘመናት የቆዩ ማህበራዊ እሴቶች እየተሸረሸሩ መምጣታቸውን ኢቲቪ ባዘጋጀው ውይይት ሲሳተፉ የተለያዩ ግለሰቦች ተናገሩ። እሴቶቹን በአግባቡ መጠበቅ ላይ ካልተሰራ ወደ ከፍተኛ የማህበረሰብ ውድቀት ሊያመራ የሚችል በመሆኑ ትኩረት ሊደረግበት ይገባልም ተብሏል። ፋስካ ያለው ተጨማሪ አላት። እሴት ከግለሰብ እስከ ማህበረሰብ ይጠቅሙኛል፣ ልከተላቸው ወይም ልመራባቸው ይገባል ብሎ የሚጠቀምባቸው መርሆች መሆናቸውን የዘርፉ ምሁራን ይገልጻሉ። የነዚህ የማህበራዊ እሴቶች ዋጋ በዘመን ሲፈተሽ ምን ይመስላል በሚለው ዙሪያ ኢቲቪ ባዘጋጀው ውይይት በኢትዮጵያ ያሉ እሴቶች በተለያየ የማህበረሰብ አወቃቀርና የጊዜ ዑደት የተለየ መልክ እንዳላቸው የውይይቱ ተሳታፊዎች ገልጸዋል። ሆኖም በተለያዩ ምክንያቶች መልካቸውን እየሳቱ መምጣታቸውንም ይናገራሉ። የሞራላችን መሰረት የኢትዮጵያውያን ከቤተሰብም ከትምህርት ቤትም ሃይማኖት ነው። ሃይማኖተኞች ነን። ሙስሊሞች ነን፣ ክርስቲያኖች ነን፣ የጁዳይዝም ተከታዮች ነን። ነገራችንን በአብዛኛው የጠበቀልን ሃይማኖት። ግን አሁን ምን ሆነ? ለሃይማኖቱም ሰው ያለው ነገር እየቀነሰ ሲመጣ ቫልዩም ደግሞ እየቀነሰ ይመጣል። እኛ ኮሌጆች ሆነን የጎረቤት ሰው ነው የሚኮረኩመን። ኮትኩተው ጨዋ እንድንሆን አሳደጉ። ሁላችንም የመጥፎ አይነት ግብረ ገብ አይነት አስተያየት እያሳየን ነው። ወጣቱም ሽማግሌውም ሁሉም ይሄ ትክክል አይደለም። የትምህርት አሰጣጥ ግብረ ገብነት በሁሉም ትምህርት ቤት ቢያደርጉ በየቋንቋቸው አስተዳደጋቸው እየተለወጠ ይሄዳል። ዘመናዊነትንና የሰዎች የኑሮ ዘይቤ መቀየርን ተከትለው በማህበረሰቡ ዘንድ የታዩ ለውጦች ለእሴቶች መሸርሸር ከፍተኛ ሚና እንዳላቸውም ተወያዮቹ ተናግረዋል። ጎረቤት ከጎረቤት እምነቶች ከእምነቶች ተጎራብተው የኖሩበት ተጋግዘው ተባብረው አንዱ ለአንዱ እውቅና ችሮ የኖርንበት የህይወት ቀመራችን ነው። አሁን እኮ ሰዎች ኦሪጂናል ማንነታቸውን የማታቂበት ግን በሬ ወለድ ዜናዎች እየተረጩ ትክክለኛ እሴቶቻችን እንደነተቡ የሚያሳይ በጣም የምናዛባጅ ትናንትም አለን ዛሬም አለን። ስልጣኔ ወይም ዘመናዊነት ምንድነው የሚለው ኢትዮጵያኖች በመልኩ ተቀበሉት በመልኩ ደግሞ ተገበሩት የሚለው በጣም የተገናኘ ይመስለኛል። እሱ ራሳችን ከኛ እንድንለያ ከባህላችን እንድንለያ አድርጎናል። ያ ደግሞ ውጤቱ ምንድነው? በፖለቲካችንም በኢኮኖሚያችንም በሁሉም ነገር እኛን የማይመስሉ ለኛም የማይሆኑ አንዳንድ ሀሳቦች እየተቀበልን የኛን ደግሞ ሙሉ በሙሉ የማይሆኑ ብለን ተተናቸዋል።
ሞራል ውድቀታችን እውቀትንም ከመናቅ ሀገር በቀል የሚባሉ እውቀቶችን ከመናቅና እውቀት ናቸው ብለም ክሬዲት ካለመስጠት ነው። በባህል በሃይማኖት እንዲሁም በትምህርት ስርዓት የማህበረሰቡን እሴቶች ከመጥፋት ለመታደግ የሚያስችሉ እርምጃዎች ካልተወሰዱ ግን ከፍተኛ የማህበረሰብ ውድቀት ሊያስከትል እንደሚችል ነው የገለጹት። እግር አጥቦ ራት አብልቶ እንግዳ የሚቀበል ህዝብ የማያውቀውን ሰው የሚቀበልና በዚህ የታወቀ በሆስፒታሊቲ የሚታወቅ ህዝብ ጎረቤቱ ያለውን 30 ዓመት አብሮት የኖረውን ሂድልኝ ብሎ ሲያፈናቅለው ይሄ ምንም ጥያቄ የለው የሴት ችግር እንደመጣ አንድ ቦታ ላይ ይሄ ጨዋ ህዝብ ሞራል ብሬክዳውን ውስጥ እንዳይገባ እንዳይናድበት ሞራሉ ፈራል እዛ ጋር ከደረስን ማንንም አይፈራም ማንንም አያድንም አሁን እዛ ጋር ሳንገባ ለምን አንስማማም ማህበረሰቡ ለዘመናት ጠብቆ ያቆያቸውንና ይገለጽባቸው የነበሩትን መልካም እሴቶች ለትውልድ ለማስተላለፍ ከንግግር ያለፈ እንቅስቃሴ እንደሚያስፈልግና በዚህም ውስጥ ሁሉም የድርሻውን ሊወጣ እንደሚገባም ተገልጿል። የፌደራል ከፍተኛ ፍርድ ቤት 10ኛ ወንጀል ችሎት የመንግስት ግዢ ንብረት አስተዳደርና ማስወገድ አገልግሎት ዋና ዳይሬክተር ይገዙ ዳባና ሁለት የግዢ ኃላፊዎች ያቀረቡትን የዋስትና ጥያቄ ውድቅ አደረገ። ተጠርጣሪዎቹ አቶ ይገዙ ዳባና በግዢ ንብረት አስተዳደርና ማስወገድ አገልግሎት የግዢ ዳይሬክተር ሰለሞን በትሬና የግዢ ንብረት አስተዳደር ኤጀንሲ ምክትል ዋና ዳይሬክተር ጆንሴ ገደፋ ናቸው። ተጠርጣሪዎቹ በግል ጠበቆቻቸው ፖሊስ የጠየቀባቸውን 14 ቀን የምርመራ ጊዜ ተገቢነት የለውም በማለት ሰፊ ክርክር አካሂደዋል። የመርማሪ ፖሊስና የጠበቆችን ክርክር የመረመረው ችሎቱ የተጠየቀው 14 ቀን ምክንያታዊ ነው በማለት የፈቀደ ሲሆን የተጠርጣሪዎችን የዋስትና ጥያቄ ውድቅ አድርገዋል። ፍርድ ቤቱ በተጠርጣሪዎች ላይ እየተካሄደ ያለውን የምርመራ መዝገብ መርምሮ ሂደቱ በህጉ መሰረት እየተካሄደ መሆኑን አረጋግጧል። በዚህ መሰረት የምርመራ ውጤቱን ለማጠባበቅ ለሚያዝያ 24 2011 ተለዋጭ ቀጠሮ ይዘዋል። ዘገባው የባልደረባችን ጥላሁን ካሳ ነው። የደሴ ልዩ አዳሪ ትምህርት ቤት 118 ተማሪዎችን ተቀብሎ እያስተማረ ነው። ልዩ አዳሪ ትምህርት ቤቱ በአማራ ክልል በቀጣይ ለሚገነቡ መሰል ትምህርት ቤቶች ሞዴል ይሆናል ተብሎም ይጠበቃል። ሪፖርተራችን እንደመስመክራው በትምህርት ቤቱ ቅኝት አድርገው ተከታዩን ዘገባ አዘጋጅቷል። እነዚህ ተማሪዎች በአማራ ክልል በ2010 የተካሄደውን የ8ኛ ክፍል መልቀቂያ ፈተና ወስደው የላቀ ነጥብ በማምጣት ወደ 9ኛ ክፍል ያለፉ ተማሪዎች ናቸው። ተማሪዎቹ ከክልሉ የተለያዩ ዞኖች አንድ ላይ ተሰባስበው በደሴ ልዩ አዳሪ ትምህርት ቤት ትምህርታቸውን እየተከታተሉ ይገኛሉ። ከምስራቅ ጎጃም ሞጣ ከተማ የመጣችውና የ9ኛ ክፍል ተማሪዋ ሀና ሙሉጌታም በመጀመሪያው ዙር የደሴ ልዩ አዳሪ ትምህርት ቤትን ከተቀላቀሉት ተማሪዎች መካከል አንዷ ናት። የትምህርት አሰጣጡ ጥሩ ነው ማለት ይቻላል። በአብዛኛው ያሉን መምህራኖች ጥሩ አቅም ያላቸው ከፍተኛ ደረጃ ላይ 11 12 ሲያስተምሩ የቆዩ መምህሮች ናቸው እና ጥሩ አቅም ያላቸው እኛ እንደመርዳትም ያላቸው ጉጉት ከፍተኛ ነው። ከዛ ከነበርኩበት ትምህርት ቤት አንፃር ሳየው እዚያ ያለው ነገር በጣም አሪፍ ነገር ነው ያየው። በቅርቡ የደሴ ልዩ አዳሪ ትምህርት ቤትን የተቀላቀለችው ተማሪ ሀና ከትምህርት ቤቱ በቤተ ሙከራና በቤተ መጻሕፍት ረገድም እያገኘች ያለችውን አገልግሎት እንዲህ ስትል ትናገራለች። በኬሚስትሪ በፊዚክስ እና በባዮሎጂ ነው ቤተ ሙከራዎችን አገልግሎት የምንሰራው። በቲዮሪ ተማርነው ነገር ደግሞ በተግባር ፕሩፍ ስናደርግ የበለጠ አይረሴነቱ ይጨምራል። በቅርቡ የተመረቀው የደሴ ልዩ አዳሪ ትምህርት ቤት 118 ተማሪዎችን ተቀብሎ ማስተማር ጀምረዋል። ትምህርት ቤቱ የተቀበላቸው ሁሉም ተማሪዎች የ9ኛ ክፍል ተማሪዎች ሲሆኑ አሁን እኔ የምገኝበት ክፍል ደግሞ የትምህርት ቤቱ የኬሚስትሪ ቤተ ሙከራ ነው። በዚህ ክፍል ውስጥ ተማሪዎች የተለያዩ ንጥረ ነገሮችን ይመለከታሉ። እንዲሁም የተለያዩ ንጥረ ነገሮች ሲዋሃዱ የሚፈጥሩትን አጸግብሮትም ይከታተላሉ። እዚህ አጠገቤ የምትመለከቱት ጥቁር ውህድ ደግሞ ሰልፈሪክ አሲድና ስኳር ሲቀላቀሉ የሚፈጥሩት ሲሆን ተማሪዎቹ ከሚመለከቷቸው የውህድ አጸግብሮትም ውስጥ አንዱ ነው ማለት ይቻላል። በደሴ አዳሪ ትምህርት ቤት የ9ኛ ክፍል ትምህርቱን እየተከታተለ የሚገኘው ተማሪ ጌታቸው ዘሪሁን የመጣው ከአዊ ሲሆን ትምህርት ቤቱን መቀላቀሉም ደስተኛ እንዳደረገ ይናገራል። ከዛ ቤተሰቦችን ለመርዳት ምንስል በቃ ብዙ ጊዜ ነው ዛሬ ነበር። እዚህ ጋር ግን ሁሉ ያለኝን ጊዜ በትምህርቴ ብቻ ነው ማሳልፈው እና አእምሮዬም ፍሪ ነው። የደሴ ልዩ አዳሪ ትምህርት ቤት በዘንድሮው የትምህርት ዘመን አጋማሽ ላይ ከክልሉ የተለያዩ ዞኖች በውጤታቸው የላቁ 118 የ9ኛ ክፍል ተማሪዎችን በመቀበል
የማስተማር ስራውን ጀምረዋል። የትምህርት ቤቱ ርዕሰ መምህር አቶ በለጠ ኃይሌ ተማሪዎቹን ለመቀበል በቂ ዝግጅት ተደርጓልም ብለዋል። ዝግጅቶቹ ምንድናቸው? አንደኛ በተሻለ መምህር እንዲማሩ የመጀመሪያው የመምህራን መረጣ ነው። መምህራን ሁለተኛ ዲግሪ ያላቸው በየትምህርት አይነቱ ሁለተኛ ዲግሪ መኖር ብቻ አይደለም፣ ተወዳድረው በፈተና ወሎ ዩኒቨርሲቲ እና ደሴ መምህራን ትምህርት ኮሌጅ አወዳድረው ብቃት ያላቸው መምህራን፣ ሁለተኛ ደረጃውን የጠበቀ ቤተ ሙከራ እና ያው አላማውን ለማሳካት አላማው ምንድነው? በዓለም አቀፍ ደረጃ ተወዳዳሪ የሆኑ ብቁ ዜጋ አፍርቶ አገሪቱን የበለጸጉ ሀገሮች ተርታ ማሰለፍ ነው። ይሄ ነው ዋና አላማው። ይሄ በደሴ ከተማ አቅራቢያ የሚገኘው የይሁኔ ወልዱ መታሰቢያ ደሴ ልዩ አዳሪ ትምህርት ቤት ግንባታ ከ29 ሚሊዮን ብር በላይ በማውጣት ያከናወኑት የፍሊንት ስቶን ሆምስ ኢንጂነሪንግ ባለቤት ኢንጂነር ጸደቀ ይሁኔ ናቸው። ባለሀብቱ በባለፈው ዓመት ለትምህርት ቤቱ ግንባታ ባስቀመጡት የመሰረተ ድንጋይ ላይም ማስቻል ያስችላል፣ ማስተማር ያስተምራል የሚለውን ጽሑፍ አስቀምጠዋል። በትምህርት ቤቱ አሁን ላይ ትምህርታቸውን ሲከታተሉ ያገኘናቸው ተማሪዎችም ይህ አባባል ወደፊት እውን የሚሆነው በእኛ ነው ብለዋል። ለኢቲቪ ደምስ መኩሪያው ደሴም። ጅማ ዩኒቨርሲቲ 10ኛውን ዓመታዊ ምርምርና 9ኛውን ዓለም አቀፍ የእውቀት ልውውጥ ጉባኤ እያካሄደ ነው። በጉባኤው ላይ የተገኙት የጅማ ዩኒቨርሲቲ ተባባቂ ፕሬዝዳንት አቶ ኮራቱ ሽኔ የሀገር በቀል ጥናቶችን ለማበረታታትና ለማበልጸግ ዩኒቨርሲቲው እየሰራ ሲሆን የሚዘጋጁ ምርምሮችን በሀገር ውስጥና ዓለም አቀፍ የዘርፉ ምሁራንና በማስገምገም ወደ ተግባር እየተቀየሩ ይገኛሉ ብለዋል። ዩኒቨርሲቲው በእንደዚህ አይነት መድረኮች የሚገኙ እውቀቶችን ወደ ተግባር ለመለወጥ ጉባኤው ምቹ አጋጣሚ ይሆናል ያሉት የእውቀት ምንጩ በብዛት ሌላ አካባቢ ላይ ነው ያለው። እንደ አገርም ብዙዎቻችንም ሌሎችም ከሌላ ጋር የተሰራው ምርምር ውጤት ነው ለኛ የምንጠቀመው፣ ለግብርናው፣ ለጤናው፣ ለሌላው። ስለዚህ ምርምሮች በአገር ውስጥ በተሰሩ ቁጥር ለኛ ችግር አግባብነት ይኖራቸዋል ማለት ነው። በሀገር ውስጥ ተዘጋጅተው የሚቀርቡ ምርምሮችን ወደ ተግባር ሳይለውጡ የሚቀመጡበትን ችግር ለመፍታት ጉባኤው እንደሚያግዝም የዩኒቨርሲቲ ተባባቂ ፕሬዝዳንት ገልጸዋል። እዚህ ቀደም የዛሬ 4ኛ ኮንፈረንስ አካባቢ ቅድም ያልነው የወባ ርጭት ነበረና ኢንሴክቲሳይዱ ወባውን ትንኛዋን አይገልም ነበርና ምርምር አድርገን ማለት ነው። ስለዚህ እሷን ይዘን ሚኒስቴር መስሪያ ቤቱ ጋር ነው ያለዛ ብክነት ነው በበሽታው ማያድንም። ስለዚህ ተነጋግረን ሚኒስቴር መስሪያ ቤቱ ያንን የወባ ትንኝ መምረጫው መድኃኒት ቀይሮታል ማለት ነው። ስለዚህ የኛ ስራ እስከዚያ ነው በጣም አስፈላጊ ሲሆን ለዚህ ተነስቶ አካል አለ ይሄንን ወደ ዲሰሚኔሽን ዳይሬክተር ይሄንን ይዞ ወደሚመለከተው ጋር ይሄዳል። ሌሎቹ ግን ለመረጃ ደረጃ በዚህ በጽሁፎች ይወጣል፣ የኛ መጽሔት ላይ ይገኛል። ከጅማ ዩኒቨርሲቲ ጋር በአጋርነት እየሰራ ያለው የዓለም አቀፍ የእውቀት ልውውጥ መረብ መስራቹ ፕሮፌሰር አማረ ደስታ በበኩላቸው ይህ የምሁራን ህብረት ለሀገር በቀልና ዓለም አቀፍ ችግሮች መፍትሄ ለማፈላለግ እንዲሁም የሀገር ውስጥ ምሁራን ስራዎች ለዓለም ለማስተዋወቅ እየሰራ መሆኑን ጠቁመዋል። ከ9 ሀገሮች ነው ሰዎች የመጣ ነው። 48 ሆነን የመጣ ነው። እነኛ 48ቱም ደግሞ የሚመጡት ይህን ጉባኤ አይተው ለመሄድ አይደለም። ጉባኤ ዓላማው ሁላችሁም ትረዳላችሁ ብዬ አስባለሁኝ። ጉባኤ ሰዎችን ለማገናኘት ለኔትወርኪንግ ጥሩ ነው። እሱ ግን ኢምፓክት አይፈጥርም። ነገር ግን እኛ እሱን አልፈን ወርክሾፕና ትሬኒንጎችን ነው በአብዛኛው የምናተኩረው። ጅማም አሁን የመጣ ነው ለ10 ቀን ቆይታ ነው። ከመጣን ጀምሮ ከማክሰኞ ጀምሮ በዛ ስራ ላይ እንገኛለን። ሪፖርተራችን መለስ አምዴ ከጅማ ዩኒቨርሲቲ ባደረሰ መረጃ ለ2 ቀናት በሚቆየው የጅማ ዩኒቨርሲቲ 10ኛው ዓመታዊ ምርምር ጉባኤ ላይ የተመረጡ የኢትዮጵያ 50 ዓለም አቀፍ የምሁራን ምርምር ስራዎች ይቀርባሉ ተብሏል። የውጭ ዜና። በአፍሪካ ቀንድ ባለው ድርቅ ሳቢያ ከ23 ሚሊዮን በላይ ሰዎች አስቸኳይ የምግብ እርዳታ እንደሚያስፈልጋቸው የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ አስታወቀም። ከሌሎች የአፍሪካ ቀንድ ሀገራት ጋር ሲነጻጸርም የሶማሊያ ድርቅ ከፍተኛ ነው ብሏል ኢጋድ። የኢጋድ ስራ አስፈጻሚ ችግሩ ሰፊ መሆኑንም ይገልጻሉ። ድርቅ በተከሰተባቸው አካባቢዎች ያሉ ሰዎች ለችግር ተዳርገዋል። አብዛኞቹም አስቸኳይ እርዳታ የሚያስፈልጋቸው ናቸው። ኢጋድ ተገቢው ድጋፍ እንዲደረግና ለችግሩ በቅንጅት እንዲሰራ ነው ጥሪ የሚያቀርበው። በድርቅ ሳቢያ ለምግብ እጥረት ተጋላጭ ሊሆን ይችላል የሚባሉ ሰዎች ቁጥርም ሊያሻቅብ ይችላል የሚል ስጋትም አለ። ከሳህራ በታች ባሉ የአፍሪካ ሀገራት የዓለም ምግብ ድርጅት አስተባባሪ ሲርል ፌራንድ ከምግብ እርዳታ በተጨማሪ ሌሎች ድጋፎችም ያስፈልጋል ይላሉ። These people are moderately meeting their daily food consumption. በሚሊዮን ለሚቆጠሩት የአስቸኳይ እርዳታ ፈላጊዎች የምግብ ድጋፍ እየተደረገ ነው። ሆኖም ከምግብ ውጪ ላሉ አስፈላጊ ነገሮች ድጋፍ እየተደረገላቸው ባለመሆኑም
በዚህ ረገድ መሰራት እንዳለበት እናምናለን። አሁን ደግሞ ለኢቲቪ 57 ወደ ዘጋጁት የቢዝነስ ዘገባዎች እናመራለን። ሁናቸው ታየ ያቀርብላችኋል። ሁናቸው እንደምን አመሻ? እንደምን አመሻ አንተ? እንደምን አይመስገን መቀጠል ይችላል። አመሰግናለሁ።